እና አትታሰርም ማለት ነው እንዴ? ወረቀቶች? ያው የቤቱን ውክልናና የአንዳንድ ንብረቶች ነው እያለች ነበር። ዛሬ የምትወጂው ምግብ ነው የምትበይው? እንቁላል? አይ የኔ ልጅ አንቺ ለራስሽ ቢ ግን እባክሽ የመጨረሻ እንድድል ስጭኝና ላዋራሽ። አንቺ የምትሰሚኝ አይመስለኝም። እኔ ፖሊስ ጠራለሁ። በጣም ይቅርታ። ዛሬ ስራ ብዝት ብሎብኝ ችሎታ ብለሻል። ምን ትሰራለህ? እኔ ልኩ አይደል እንዴ? ቀነ ቀጠሮ ተሰጠው? አዎ ተሰጠው። እንዴት ነው ግን የሚፈረድበት ይመስላል? ይመስለኛል። አቃቢ ሕጉም እንደዛ ነው ያለኝ። ማለት ብዙ ማስረጃዎች ስለተገኙበት የሚፈታ አይመስለኝም። አይ በጣም ጥሩ። አንቺ ግን እንዴት ነሽ? እኔ ምን ሆናለሁ? አላፈቅሽም? አብረን አይደል ነው የምንኖረው? አብረን ያለነው? አረ የምር ግን በጣም ነው ያፈቅሽ። ሳሪ ምን ነው ትንሽ ገብተሽ አረፍ ብትይበት ይሻል? አይ መተኛቱም እኮ ሰለቸኝ። ሳሪ ትንሽ እኮ እስክታገግም ይድረስ ነው። አይ መተኛት ቢበቃኝ ይሻላል። ወይ ወተን ትንሽ ዞር ዞር እንበል እንዴ? ወደ ቤት ብሄድ ይሻላል። እንዴ ለምን? ሳሪ እዚህ ቅር ያለሽ ነገር አለ እንዴ? አዎ ያጎደልንብሽ ነገር ካለ ከዚህ በላይ ምን ታደርጉልኛላችሁ? በጣም እኮ ተንከባክባችሁኛል። ታዲያ ለምን ትሄጃለሽ? እስከ መቼ ድረስ እዚህ ቆያለሁ? በቃ ይበቃኛል። በደንብ እኮ አላገገምሽም። ችግር የለም ቤት መሆን እችላለሁ። ለደህንነትሽም ቢሆን እኮ እዚህ ብትሆኝ ይሻል ነበር። ምን እንዳለውን ብለሽ ነው? መባ እንደሆነ ታስሯል። እንዴ ያቺ ቲናስ? አዎ የት እንዳለች ደግሞ አይታወቅም። አዎ የተወሰኑ ማስረጃዎች እጄ ላይ አሉ፣ ግን በቂ አይመስለኝም። እኔ እንጃ፣ እኔ ተስፋ ቆርጫለሁ። እሺ እሞክራለሁ። እሺ ቻው። ግን ቢያገኟት ያስሯታል አይደል? ከመባ ጋር የሚያገናኛት ቀጥተኛ ግንኙነት የለም። እና አትታሰርም ማለት ነው? አዎ የሆነ ማስረጃ ካልተገኘ አያስሯት። እና ይቺ ሰይጣን ቤቱንና ንብረቱን ስትወስድ ዝም ብለን ልናያት ነው ማለት ነው? የምን ቤትና መስሪያ ቤት? ሰሞኑን ሁላችሁም ጥሩ ላይ ስላልሆናችሁ አልነገርኳችሁም እንጂ ምን ባለፈው ጠጥተህ ቲና አጠገቤ የነበረች ቀን። ስለ የትኛው ቀን ነው የምታወሪው? አላስታውሰውም ያልከው ቀን መሰለኝ። እሺ ቆይ እሺ ከዛስ ምን ተፈጠረ? የሆኑ ወረቀቶችን ስታስፈርምህ ነበር። እንዴ ወረቀቶች? ያው የቤቱን ውክልናና የአንዳንድ ንብረቶች ነው እያለች ነበር። ምን እንዴ ቆይ እንዴት ይሄን ያለ ራሴ እስኪ ነበር እንዴ? ቆይ እስካሁንና ለምን አልነገርሽኝም? እትዬ ባለፈው እኮ እኔ ልነግራችሁ ስሞክር ነበር፣ ግን አሁን ጊዜው አይደለም አልሽኝ። ቆይ አንቺ እንዴት አወቅሽ? እሷ እንዲያደረግኩ ብላ ነግራሽ ነው? ቤት ስመጣ ወረቀት ይዛ አጠገቡ ነበረች። ከዛ በወሬ መሀል ነገረችኝ። እኔ ደግሞ ወረቀቱን ብቻ መቅደድ በቂ መስሎኝ ቀደድኩት። ግን ደግሞ ቀድማ ሌላ አዘጋጅታ ኮፒ በስልኳ ይዛ ነበር መሰለኝ። እቺ ቆሻሻ ሰው አይደለችም፣ በጭራሽ ሰው አይደለችም። ቲና ምንም ብታደርግ አይደንቀኝም።
ቆሻሻ እና ይህን ወረቀት ያለ ፍቃዱ ማስፈረሟ አያሳስራትም? እስርና ቅጣት የህግ ስራ ነው። ግን ሄኖክን ባስፈረመችውና ባጭበረበረችው ወረቀት መክሰስ እንችላለን። ግን እሱ ያን ያህል ያስቀጣል? አዎ እንዴ ያለ ፍቃዱ እኮ ነው ያስፈረመችው። ማጭበርበር አይደል? እኔም አይቻለሁ፣ እመሰክራለሁ። እርቺ ለማንኛውም እኛ እነሱን ትተን የራሳችንን ህይወት ብንኖር ይሻላል። ስለ እነሱ ባሰብን ቁጥር እኮ ውስጣችንን በጥላቻ እየሞላ ነው። እሱስ ልክ ነው። በሉ በቃ እኔ ልሂድ። ምግብ በልተሽ ትሄጃለሽ? የምን ችኮላ ነው? አይ ልሂድ። ሳሪ ለሳምንት ከቆየሽበት ቤት ውስጥ ለመሄድ እንደዚህ መጣደፍ ምን የሚሉት ነው? ልክ ነሽ። የበላሁበትን ወጪ ሰባሪ ሆንኩኝ አይደል? ቀላል እንዴ? መዲ ምግብ አቅርቢላት። እሺ። አይ መዲ ምግብ እንኳን በቃኝ። ባይሆን ብርድ ብርድ እያለኝ ስለሆነ ሻይ አፍይልኝ ይሻላል። ኧረ ምግብ እሺ መዲ እንግዲያውስ ለሶስታችንም አድርጊልን። አሁን እንዴት ነሽ? ትንሽ ያገገምሽ ነው? ደህና ነኝ። ያው ያላት እኮ እንዴ አሁን አትሻለው? ከጠበቁት በላይ ግን ጠንካራ ነሽ። ስጦታዬ ትንሽ እኔ ልጅ ትንሽ ልቤን አውቃለሁ። እኔ ልጅ ምግብ እኮ እንድትበይ ብዬ ነው። ትምህርት ቤት ሂጂ አትይኝም አይደል? አይደለም የኔ ውድ። እውነት ሰዓት እኮ ሄዷል። ከዚህ በኋላ አትሄጂም። እሺ አሁን ትንሽ ምግብ ቢና ሌላ ቦታ እንሄዳለን። የት? እሱ ሰርፕራይዝ ነው። ሰርፕራይዝ? አዎ በይ ትንሽ። እማ ወይዬ ልጄ ምንድን ነው የምበለው? ዛሬ የምትወጂውን ምግብ ነው የምትበይው። እንቁላል? አዎ። ግን ብር ከየት አመጣሽ? እንዴ ልጄ ለአንድ ልጄ መሆን ያቅተኛል? እና ሁልጊዜ እንቁላል እንበላለን? አዎ የኔ ልጅ። አሁን በይ ትንሽ። ሳሪ ግን የሚያስፈልግሽ ነገር አለ? ምንም የለም። ተኝ እንደዛው ተኝ። እሺ እንዳላባርኪበት። ሻችን ደረሰ። እሺ መዲ እናመሰግናለን። መዲ ነይ። የት? እዚህ ሻይ አምጪና ተሰብስበን ቁጭ ብለን እናውራ። የት? እዚህ? ያው ዛሬ እንደ ቤተሰብ ሰብሰብ ብለን ነው የምንጫወተው። ሻያችን እየጠጣን ውስጥ እጠጣለሁ፣ ችግር የለውም። እንዴ መዲ እኔ ብቻ ችግር የለውም እንዴ? ምን ነው እኔ ስላለሁ ነው? እኔ እንግዳ ነኝ እንዴ? አረ እንደዛ አይደለም እኮ። በቃ ነይ ቁጭ በይና ጥሩ የቤተሰብ ጊዜ እናሳልፋለን። ቁጭ በይ። እሺ ይዤ ልምጣ። አይ መዲ ለሰው ልጅ ያላት ክብር እኮ ራስሽን ግን ለምን እንደምታገኘው መዲ? አይ እንደዛ እኮ አይደለም ጋሼ፣ ውስጥ በሆን ይሻላል ብዬ። እንደ ቤተሰብ ነን እኮ። ከዛም በላይ
ንገሪኝ። ደግሞ ቆንጆ ሻይ ነው። ከኔ ይበልጣል? መስቀለኛ ጥያቄ። ተናገር፣ ይናገር፣ እናንተ ፊት ይናገር። ይበልጣል? ከአንቺ ከፍቅሬማ ማንም አትቀየምኝማ። መዲ አራዲስ ቀልድ ነው ሲጀመር የመዲን የሚያክል የለም። እና ሳርዬ እንዴት ነሽ? ለውጣለሁ? ደህና ነኝ። የሚያስፈልግሽ ነገር ካለ ግን ንገሪኝ እንጂ። ቤተሰቦች አይደላችሁ? ማን አለኝ? ወይኔ ልጅ እንዴት እንዳማረብሽ! እንዳትወርቂ። በቃ እንደዚህም ጀምረሻል። ይቺ ምንድን ናት? እማ በቃ እንዲህ ሳቂልኝ የኔ ልጅ ሳቂ። በቃ እማ ልቤ ምን ነው የኔ ልጅ አመመሽ እንዴ? አዎ። እሺ በቃ አይዞሽ የኔ እናት፣ ትታከሚያለሽ፣ ትድኛለሽ። እሺ ታከማለሁ አይደል? አዎ የኔ እናት። ከዛ በደንብ እጫወታለሁ አይደል? አዎ የኔ ልጅ። ትምህርት ቤት ስጦታ መሮጥ አልችልም እያሉ ይስቁብኛል። እነሱ ጥሩ ልጆች ስላልሆኑ ነው። ግን ትታከሚና በደንብ ትሮጫለሽ። እሺ የኔ ልጅ። እሺ ለአንቺም በደንብ ስቅልሻለሁ። እሺ። አዎ በደንብ ትስቂልኛለሽ። ዛሬ ተጫዋች ሆናችኋል። ሰላም እና መዲ እንዴት ነው? ክፍለ ሀገር እጮኛ ምናምን የለሽም? ምን ክፍለ ሀገር? እዚህ አለልን። አትፈሪ መዲ መቼ ነው ቤት ስንታስቱ? ምን ሆነ? ኧረ ምንም የለም ጋሽ። ምንም የለም። ሻኞሹ እንዴ? ሽኩር መማች እንቁላል ልበላ ነው። እንዴ አንቺስ? እኔ በቃኝ የኔ ልጅ። ለምን? እኔ ጠግቤያለሁ። መቼ በልተሽ? ቅድም አንቺ ተኝተሽ እያለ እኔ በላሁ። አይ የኔ ልጅ አንቺ ለራስሽ ቢ። አስተማሪያችን እኮ ከእናት ከአባት ከጓደኛ ጋር ነው የሚበላው ብለው እኮ አስተማርናለች። አይ የኔ ልጅ እኔ በቃኝ። ለምን? እኔ እኮ ብዙም እንቁላል አልወድም ልጄ። መዲ እቺንም አንድ ላይ ጣቢያት። እትዬ ወይ ልጅ ሳራ ሄደች እንዴ? አዎ ሄደች። ምን ነው ፈልግሻት እንዴ?
አይ ኧረ ምንም። ምንድን ነው ነገር? አይ ምንም ማወቅ ፈልጌ ነው እኮ። ለምንድን የፈለግሻት ንገሪኝ። ምንም ምንም አይደለም። ስልክሽ እየጠራ ነው። አንስቼ ልስጥሽ? ዘኪ ነው? አዎ ለዛ እኮ ነው። ጆሮሽ ላይ ላድርገው ወይ አንስቼ? አይ እሱማ እኮ እንገናኝ ነው የሚለው። እናገኘው። ለዛ እኮ ነው አለችው ብዬ የጠየኩሽ ስራ ለመስራት። ሳሪት ስራ ታበዛብኛለች እያልሽ ነው? ኧረ እትዬ እኔ እንደዛ ማለት አይደለም። በቃ ይህን እቃውን ታይውና ሂጂ። የጀመርኩትን ሳልጨርስ ታዩ ስትመለስ ትደርሽበታለች። ችግር የለውም ሂጂ። ኧረ እትዬ ይህቺ እንደግለቅ አድርጌ እንዳለ። ችግር የለውም ሂጂ፣ ትደርሽበታለሽ። እሺ ግን ይህቺ ታዩና ሂጂ። አይ ፍቅር መልኪ ወይ ረሽን ጠፋሽ። በነገራችን ላይ ዛሬ ቤት ውስጥ ብቻችንን ነን። እንዴ መሬት ሄዳ ዘካሪያስ ጋር። እንዴ ታዲያ ብቻችንን ነው ማለት ምን ማለት ነው? መጣሽ አንዴ በራለስ ጋር እዚህ ባዶ ቤት ተመለስኩኝ ወደ ቀደመው ብቸኝነቴ። ሪችም አይሆን ልምድ አስለምዳኝ ነበር። ወይ አምላኬ ወይ ብቸኛውን እኮ ብዬ ሳማርር ሰው ላክልኝ። ቲና ምን አይነት ደፋር ሴት ነሽ? ቀጥ ብለሽ ሂጂልኝ ከዚህ። ቀጥ ብለሽ ብዬ ነው የምጮኸው። ሂጂልኝ። አሪቺ ወይ ያንን ቀን ሳስበው ግን ምን ያህል እንደሚጨንቀኝ። የትኛውን? መባንቺ ላይ ልተኩስብሽ የነበረው ቀን አስበሽዋል? ፖሊሶቹ ቀድሞ እሱ ላይ ባይተኩሱ ኖሮ ምን ሊፈጠር እንደሚችል። እግዚአብሔር የፈቀደው እኮ ነው የሚሆነው። ሄኒ ስላለፈ ነገር እያሰብን ራሳችንን ባናስጨንቅ ጥሩ ነው። እሱማ ልክ ነሽ፣ ግን ደግሞ ከአእምሮዬ መውጣት አልቻልኩም። እሱን ተወውና አንድ ነገር እያሰብኩኝ ነበር። አልቅብሽ ደግሞ ያሰብሽ ልጅ ብንወልስ? አዎ ምንም የሚይዘን ነገር የለም፣ ዝግጁ ነን። በዛ ላይ ደግሞ ቤተሰቦቻችን በጣም ደስተኛ ይሆናሉ። እንደውም በዛው ከእናት ጋርም እርቅ የምንፈጥርበት ነገር ሊሆን ይችላል። እሱማ እና እሺ እባክሽ ሳራ፣ እባክሽ ይቅር በይ። አንዴ ላናግርሽ፣ አንድ እድል ስጪኝ። እኔ ከአንቺ ጋር ምንም የሚያወርደው እርቅ የለም። አሁን ቀጥ ብለሽ በመጣሽበት እግርሽ ሂጂ። ሳራ፣ አውቃለሁ መባ እንደወሰድኩብሽ ነው የምታስቢው፣ ግን እባክሽ የመጨረሻ አንድ እድል ስጪኝና ላዋራሽ። አንቺ የምትሰሚኝ አይመስለኝም። እኔ ፖሊስ እጠራለሁ።
ጀሌሽ ካልታሰራችሁ እኛ ሰላም አናገኝም። እሺ በቃ ችግር የለውም። እኔ ራሴ ሄዳለሁ። ቀጥልሽ ሂጂ። ምን ማታፍር ጉድ ናት። ስንት አይነት ሰው አለ። ወይ የኔ ልጅ አልደረስንም እንዴ? ደርሰናል። ትንሽ ነው የቀረን እናቴ። ደከመኝ፣ ልቤን አመመኝ። ውይ አይዞሽ የኔ ልጅ ነይ። እኔን እናቴ ትንሽ ነው የቀረን። እሺ ልጄ አይዞሽ፣ ቀስ እያልሽ እናቴ ነይ። አይዞሽ የኔ ልጅ ጎበዝ። ምን ነው ሄንዬ፣ ልጅ መውለዳችንን አላመንክበትም? አይ እንደዛ እንኳን አይደለም። ያው ያላሰብኩበትን ጥያቄ ስለጠየቅሽ። ምኑን ያላሰብክበት? ቆይ ምንድን ነው ያስፈራ? እኔ የሚያስፈራኝ ሁለታችንም ጋር ፍቅር አለ፣ በዛ ላይ የገንዘብ ችግር የለብንም። ቆይ ምንድን ነው ሳይኮሎጂካሊ ሬዲ እንዳትሆን ያደረገ? እኔ እንጃ ሪች፣ ምናልባት ብቁ አባት ሆናለሁ አልሆንም የሚለው ጥያቄ ይሆናል። ለምን አትሆንም? እኛ ጋር አዎ መዲ መታ ነው መሰለኝ። ቆይ ችግር የለም። ቆይ እኔ ክፍታ እንክብካቤሽ ግን እየበዛብኝ። ማነው? እባክሽ ይቅርበኝ፣ እባክሽ። ምን አይነት ድፍረት ነው? ጭራሽ ቤቴ ድረስ መጥተሽ ይቅር በይኝ ትኛለሽ? ሪች እባክሽን ይቅርበኝ። ሪች እባክሽ፣ ሁሉም ነገር አስረዳሻለሁ። አንድ ነገር ብቻ ስትይኝ እባክሽ። ይሄን እባብ የሆነ ጭንቅላትሽን በድንጋይ ከመፈንከቴ በፊት ተነሽኝ ከቤት ላይ። ሄኒ ሄኒ፣ እባክሽ ነይ። የት አባቷ ነው የምትሄደው? አንተ አሰብኝ ሄኒ፣ እባክህ አንተ እንኳን ተረዳኝ። አትሰሚኝም? ከቤታችን ውልቅ ብለሽ ውጭልን። ቆይ እንዴት ደፍሪ ነው ያልሽን በጨዋት በሽ እዚህ ድረስ የመጣሽው? ሄኒ እባክህ፣ በማስፈራርቶኝ ነው ሁሉም ነገር እንዳደርግ ያደረገኝ። እባክህ ታድርጉልኝ። ኧረ እባክሽ። ቆይ ምንም ቢሆን እኮ አብሮ አደግ ጓደኞች ነን አይደል እንዴ? እንዴት እንደዛ ያደርጋለሁ? ድራማሽን እዛው። አሁን ከፊት ለፊታችን ዞር በይልን። ራሄል፣ መባ አንቺና ሳራ ላይ እንደተጫወተው እኔ ላይም ተጫውቶብኛል። አስክሮ አብሬ እንድተኛ አድርጎ ቪዲዮ ቀርጾ በሱ እያስፈራራኝ ነው። ኧረ እባክሽ ተይ እንጂ። ተይ እባክሽ። ባለፈው እንደዛ አስክረሽ ያስፈረምሽኝ ወረቀት መባ አስፈራርሽው? አዎ። አሁንም አመጣጤ ይሄን ወረቀት ልመልስላችሁ ነው። ወደዚህ ቤት ተመልሼ የመጣሁት እንደ ድሮ አብረን ጓደኛሞች እንውልላችሁ አይደለም። ይህን ወረቀት መልሼ ውስጤ ሰላም እንዲያገኝ ነው። የቤቱም የንብረታችሁም ወረቀት ይኸውና መልሼላችኋለሁ። ስለነበረን ጓደኝነት ብላችሁ ሪች፣ ውስጣችሁ ያለውን እንዴት ብትቀንሱልኝ ውስጤ ሰላም ያገኛል። እባካችሁ አይደል? ደግሞ ቲናም ስለ ጓደኝነት ታወራለች። ወይ አምላኬ፣ ስንት አይነት ሰው አለች። ጭራሽ ደግሞ ትንሽ እንኳን አታፍርም እንዴ? እባክሽን ሳራ፣
ላሳለፍነው ጓደኝነት ብለሽ ይቅር በይኝ። አውቃለሁ መባ ከአንቺ ጋር በፍቅር በነበረበት ሰዓት ነው እኔ ላይ የተጫወተብኝ። እንዴ ሪች እኮ ብቻ አይደለችም፣ እኔም ተበዳይ ነኝ። ቲና ይበቃሻል። ከዚህ በላይ እኔ አንቺን ወሬ መስማት አልችልም። መባ ሶስታችንም ላይ ነው ግፍ የሰራብን። ጆሮሽ የሚሰማ ከሆነ ከፊት ለፊት ዞር በይልኝ እያልኩሽ ነው። ሳራ ለምንድን ነው የማትሰሚኝ? እንዴ ጥፋቴን ስላመንኩ እኮ ነው ይቅርታ እየጠየኩሽ ያለሁት። በቃ እኔ ሰላሜን አጥቻለሁ። ደግሞ ሰላም አጣው ትላለች እንዴ? ቻ ያስመሳይ ምን አይነቷ ጭራቅ ናት? እባካችሁ ተረዱኝ። ወልጄ አይደለም እንደዚህ ያደረኩት አልኳችሁ እኮ። እኔ አእምሮዬ ሰላም እያጣ ነው። ይሄ እባካችሁ አንድ እድል ስጡኝ። እኔ ጸጸቱ ሊገለኝ ነው። እርግጠኛ ነሽ ይሄ ነገር ፈልገሽ አይደለም ያልኩሽ? ምን ይቺ የሰው ጭራቅ ደግሞ እዚህ ምን ትሰራለች? አንቺን በድዬሻለሁ፣ ይቅር በይኝ እባክሽ። ኧረ እባክሽ ይሄ ደግሞ አዲሱ ድርሰትሽ ነው። መዲ እባክሽ ከዚህ አካባቢ አርቀሽ ጣይልኝ፣ በእናትሽ አስወጪልኝ። እኔ ጀመርስ ምን ትሰራለች? ለምን አስገባችኋል? ጭራቅ ብትሉ ይገባኛል። አዎ መዲ እባክሽ አስወጪልኝ እባክሽ። አስመሳይ ያዙንባሽን አታምቢ። ነይ ውጭ አሁን ነይ። ቀጥይ ሰው መሰል ሂጂ ወደዛ። ምን አይነት ድፍረት ነው ግን? ወይ ተሸወድን። ባለችበት ፖሊስ መጥራት ነበረብን። አይመዲ እሷን ሊያስከሳት የሚችለውን ወረቀት እኮ በቃ ሰጣች። ቆይ ግን ምን አስባ ይሆን? ግን ምን እትዬ እንዳለችው መባ ሪች ደግሞ ያው ጀመረሽ ማየውን ነገር ማሰብሽና ያወራችሁ ነገር ሁሉ እኮ የፈጠራ ወሬ ነው። ምን ያውቃል? ሪች አይደለም። ቆይ እኛን ይቅርታ የሚያስጠይቃት ነገር ምን አለ? ማለት የምትፈልገው ገንዘብ ነው አይደል? ገንዘቡን ደግሞ መለሰችልን እና ታዲያ ይኸውልሽ እትዬ ቆዳዋን አለሳልሳ የመጣችው ለነገር ነው። እሷም ደግሞ የልብሽን ታውቃለች፣ እንደማጨክኝባት ስለምታውቅ ነው። ይኸውልሽ ሪች ከዚህ በኋላ ልታገኝሽ ብትሞክር ወይ ደግሞ ብትደውልልሽ ቀድመሽ ለኔ ያሳውቂ። እሺ? እቺ ሰይጣን ተመልሳ መጣች መሰለኝ። ግድ የለም እቺ እኔ ራሴ እጄ ከፋለሁ። አሁንም ቲና ናት? ስምረት ቲና ናት? ማን ናችሁ? እኔ ስምረት እባላለሁ። እሷ ደግሞ ልጄ ናት። ሄኖክን ፈልገን ነው የመጣ ነው። ሄኒ ታውቃችኋለህ?